ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባር ነው። ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወኬንድ ቶክን ሆዚ ተገኝተናል። እንግዲህ ፊት ለፊት የምታዩት የአቡነ ጴጥሮስ ሐውልት ነው። ፊት ለፊት ከሱ ባሻገረው ማዘጋጃ ቤት ይታያል። እንግዲህ ዛሬ የኔ ቻናል ተከታታዮች እስከ ሀብተ ጊዮርጊስ ድልድይ ያለውን መንገድ አሳየን ብለው በተደጋጋሚ ጠይቀውኛል። ስለዚህ ከዚህ ከአቡነ ጴጥሮስ ሐውልት ወደታች ወደ ሀብተ ጊዮርጊስ ወርዳለሁ። አቡነ ጴጥሮስ ሲነሳ እንግዲህ የእሳቸው ታሪክ አብሮ ይነሳል። ከዛ ባሻገር ይሄ ፊት ለፊት የምታዩት ህንፃ አቡነ ጴጥሮስ የኢትዮጵያ ሬዲዮ ለረጅም ጊዜ ሲያሰራጭበት የነበረው ግቢ ነው። ይሄ ፊት ለፊቱ ህንፃው አዲስ የተሰራ ነው። በፊት ምድር ላይ ያሉ አነስተኛ ቤቶች ነበሩ፣ ግቢ ነበረ። ይሄ እሱ አሁን ቅርስ ናቸው መፍረስ የለበትም የሚል ክርክር ነበረ። አሁን እሱ ፈርሰው አሁን ያያችሁ ትልቅ ህንፃ ነው፣ እሱ ተሰርቶበታል። ይሄ እንግዲህ የአቡነ ጴጥሮስ ሐውልት ነው። ስለዚህ እንሻገርና ሀብተ ጊዮርጊስ ድልድይ አካባቢ ድረስ ያለውን እስኪያሳየን ያላችሁኝ አላችሁ በተደጋጋሚ። ዛሬ ከዚህ ተነስተን ወደ ሀብተ ጊዮርጊስ ግራ ቀኙን እያየን እንሄዳለን። አሁን እዚህ ጋር እንሻገርና በዛኛው በኩል ትንሽ ፀሐይ ስላለ በዛ ጥላ ስለሆነ ካሜራው ላይ ሌንሱ ላይ ብርሃን እንዳያርፍበት ምስሉ ጥሩ እንዲሆን በዛ በኩል ተሻግረን እንሄዳለን። እዚህ ጋር እንግዲህ ቶሎ ሾልካችሁ ካላለፋችሁ መኪኖቹ ዜብራም ቢሆን አያቆሙላችሁም። እንዲገጨ ነው በመከራ ተለምኖ ነው ያቆመልኝ። እስኪ እንግዲህ ወደ ታች ወደ ሀብተ ጊዮርጊስ እንወርዳለን። ፊት ለፊት ይታያችኋል፣ መሀል ላይ ያለው የባቡሩ መንገድ ነው። እንግዲህ ሁሌም በተለያየ ቦታ ሲሄድ እንደምገልጽላቸው አንዳንድ ቦታዎች የተለየ መገለጫ አላቸው። እስከ ሀብተ ጊዮርጊስ ድልድይ ስንደርስ ማሽኖች፣ ሞተሮች፣ ጄኔሬተር የመሳሰሉ ነገሮች የሚሸጡበት ነው። ይሄም ስፔሻል ነው። በነገራችን ላይ ታች እናያለን ወደ አትክልት ተራ መግቢያው ጋር አሳ ቤቶችም አሉ። ይሄው እዚህ እንደምታዩት ነው። አነስተኛ ሞተሮች፣ የጄኔሬተሮች ማሽኖች የመሳሰሉ ነገሮች በዛኛውም በዚህኛውም ይሸጣሉ። ይሄ ነው እንግዲህ የምታዩት ማስታወቂያ። ቀድሞ ማስታወቂያ የነበረው ኢትዮጵያ ሬዲዮ የነበረበት ህንፃ ያኛው ነው። ይሄ ወደኋላ ዞር ብዬ ያሳየኋችሁ ነው። ይሄ ፊት ለፊት የምታዩት ነጩ ህንፃ አዲስ ህንፃ ነው። ኢትዮጵያ ሬዲዮ ለረጅም ጊዜ ሲያሰራጭ የነበረው አቡነ ጴጥሮስ ያለው ስቱዲዮችን የሚሉት እዚህ ላይ ነበረ፣ እዚህ ውስጥ ነበረ። ወደ ታች እንግዲህ በርቀት ሀብተ ጊዮርጊስ ድልድይ ይታየናል። ሀብተ ጊዮርጊስ ድልድይ ድረስ እንሄዳለን። እንግዲህ ለመሆኑ ሀብተ ጊዮርጊስ ለምን ተባለ? ብዙዎቻችን እናውቀዋለን ብዬ አስባላያችሁት ባትሪ የመሳሰሉ ነገሮች ነው። ይሄ እንግዲህ መገለጫው ይሄ ነው ማለት ነው። እሱ ብቻ አይደለም። በቀኝ በኩል በተለይ ስትሄዱ ደግሞ የመስታወት ስራዎች አሉ። መስታወት ለመግጠም ሲፈልጉ ብዙ ሰው መጥቶ የሚገዛው እዚህ ነው። አንዳንድ ሰፈሮች ስፔሻላይዝድ ያደረጉ ቦታዎች አላቸው። የሆነ የተለየ የሚያደርጋቸው ነገር አለ። እንግዲህ ወደ አትክልት ተራ የተቃረብን ነው። ግራ ቀኙ እንዴት አያችሁት? እዚህ ሰፈር የተመላለሳችሁ የኖራችሁ ሀገራችሁ ከወጣችሁ ረዥም ጊዜ ሆናችሁ ምን ለውጥ አለ? እኔ እንግዲህ ይሄ ልማት ያልጎበኘው ከሚባለው ሰፈር አዲስ አበባ ውስጥ በጣም ጥቂቱ ነው ልማቱ ያገኛቸው። የኮሪደር ልማት አብዛኛው እንደነበረ ነው እና ይህም ልማቱ ካላገኘው አንዱ አካባቢ ነው እንደነበረ ያለ ነው። ምናልባት መሀል ላይ የባቡሩ መንገድ የዛሬ ስንት ዓመት 10 ዓመት ያልፏል ከመሰራቱ ውጭ ሌላ የተለየ ነገር ያለ አይመስለኝም። ምናልባት ግርግሩ አትክልት ተራ መነሳቱ እዚህ ግርግሩ ቀንሷል። ይኸውት እንደምታዩት ነው እነኚህ ቤቶች። እኛ ሀገር አንድ ንግድ ከከፈታችሁና ከተሳካላችሁ ከጎናችሁ ሌላውም ሰው መጥቶ እንደዛው አይነት ተመሳሳይ ንግድ ነው የሚነግደው። በዛ ይመስለኛል አንዳንድ ቦታ ስትሄዱ ተመሳሳይ አንድ አይነት ንግድ አይነቶች ታያላችሁ። እዚህ አዲስ አበባ ውስጥ ብቻ አይመስለኝም። ወደ ክፍለ ሀገር የምትሄዱ እንደዚህ አይነት ነው። ተመጋጋቢ አይደለም። ፀጉር ቤት ካያችሁ ፀጉር ቤት፣ ወርቅ ቤትም ሲታይ መደዳው ወርቅ ቤት፣ መነጽር ቤት በደዳው መነጽር ቤት ነው። በእርግጥ ለሸማቹ
ጥሩ ነው። አንድ ቦታ ሄዶ አማራጮችን አይቶ መምረጡ ጥሩ ነው። እዚህ አሁን እግረኛ መንገድ የለም እንደምንሄድበትን እያያችሁት ነው። እግረኛ መንገድ ይዛችሁ ለመሄድ በጣም ከባድ ነው። ቆይ ባሶቹ እንግዲህ እዚህ ጋር የሚቆሙት ባሶች እዚህ ጋር ስለሆነ ወደ ውስጥ ገባ ብዬ አስፓልቱን ይዤ ለመሄድ እሞክራለሁ። እነኚህ ቤቶች እንደምታዩቸው የቆዩ ቤቶች ናቸው። ከላይ ብቻ ይሄ አሁን ተመሳሳይ ነገር እንዲያሰሩ አሉሚኒየም የሚመስለው ነገር ይሄ የወዳደቀ ነው እንትኑ። ልወዝወዘው በእግሬ ወክ ኤንድ ቶክ። እስኪ ስለ ሀብተ ጊዮርጊስ ትንሽ መረጃ። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ በታሪካዊ የአድዋ ጦርነት ወቅት እንግዲህ ከእምዬ ምኒልክ ጎን በመሰለፍ ታላቅ ጀብዱ የፈጸሙ ለኢትዮጵያዊነት ፍጹም ፍቅርና አክብሮት የቆሙ ምርጥ የጉራጌ ጀግና ነበሩ። ሀብተ ጊዮርጊስ እንግዲህ በ1844 ዓ.ም ነው ከአባታቸው አቶ ዲነግዴ በተራና ከእናታቸው ከእመት ኤጁ በደቡብ ሸዋ ልዩ ስሙ ጨቦ በሚባል ቦታ የተወለዱት። በአድዋ ዘመቻ ጊዜ እንግዲህ በአሽከር ብዛትና በደግነት ስራ በጣም የተመሰገኑት ሀብተ ጊዮርጊስ በ1889 ፊት አውራሪ ተብለው የጦር አበጋዝነት መሾማቸው ታሪክ ያስፍሮታል። በ1900 አጼ ምኒልክ ከአውሮፓ ባገኙት ልምድ የሚኒስትሮች ምክር ቤት ሲያቋቁሙ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ የእምዬ ምኒልክ የጦር አመራር ሚኒስትር የነበሩ ታላቅ አርበኛ ነበሩ። ፊት አውራሪ ሀብተ ጊዮርጊስ የደቡብ ኢትዮጵያ አስተዳዳሪም ሆነው አገልግለዋል። በአድዋው በሰገሌ ብሎም በመቀሌ ጦርነቶች ወቅት ታላቅ የአርበኝነት ሚና ነበራቸው። ፊት አውራሪ ሀብተ ጊዮርጊስ በእምዬ ምኒልክ ዘመን እንግዲህ የጦር ሚኒስትር፣ የሚኒስትሮች ምክር ቤት እና ሌሎች የተለያዩ ኃላፊነት ቦታዎች ላይ ተማርተው ተሰይመውም ነበረ። ፊት አውራሪ ሀብተ ጊዮርጊስ ለረጅም ጊዜ ታመው በ1919 ዓ.ም ከዚህ ዓለም በሞት ተለዩ። ፊት አውራሪ እንግዲህ ዲነግዴ አርብ ታህሳስ 3 ቀን 1919 ዓ.ም በአራዳ ጊዮርጊስ ቤተክርስቲያን ነው የተቀበሩት። በምክር አዋቂነትና በአስተዳደር ፈሊጥ የተመሰገኑ ነበሩ። ለዚህም ነው አባ መላ የሚል ቅጽል ስም የተሰጣቸው። ለአጼ ምኒልክ ታማኝ ነበሩና ዕለተ ሞታቸው ከአጼ ምኒልክ ዕለተ ሞት ጋር በትክክል ስለተገጣጠመ ሰው ሁሉ እያደነቀ መናገሩ ይነገራል። መድፍ ተተኩሶ ነጋሪት ተጎስሞ በአራዳ ጊዮርጊስ ቤተክርስቲያን ዘውዲቱና አልጋ ወራሽ ራስ መኮንን በተገኙበት የፊት አውራሪ ሀብተ ጊዮርጊስ ቀብራቸው ሲፈጸም ባለቤታቸው ወይዘሮ አልታየ ወርቅ የባላቸውን ግምጃ ሱሪና ራስ ወርቅ ይዘው ሲያለቅሱ ሌላ ሁሉን ሲያስለቅሱት ነበር። ነጋድራስ ተሰማ ሽቴም የፊት አውራሪ ሀብተ ጊዮርጊስ ሞትና ቀብር በስምና ወርቅ እንዲህ በማለት ገልጸውታል። ከምኒልክ ይዞ እስካሁን ድረስ ያልታየ ሞት ሆነ ሀብተ ጊዮርጊስን ብለዋል። ይሄን እንግዲህ መርሴ ሀዘን ወልደ ጊዮርጊስ የ20ኛው ክፍለ ዘመን መባቻ የሚለው ላይ ካገኘነው መረጃ ነው ማለት ነው ያቀረብንላችሁ። ስለ ፊት አውራሪ ሀብተ ጊዮርጊስ ዙሪያ ገባውን እያየን ስለሆነ ነው። እነሆ እንግዲህ አሁን አትክልት ተራ መግቢያው አካባቢ እንገኛለን። ፊት ለፊት ከሊፋ ህንፃ ይታያል። ምልክቶች ናቸው ለከሊፋ ህንፃ። ይሄው አትክልት ተራ እንግዲህ እዚህ ጋር ቀደም ሲል የነበረውን ግርግር ታስታውሳላችሁ። ይሄ የአትክልቱ ልጣጭ፣ ይሄ ጠቅላላ ሽታ ነበር። ይሄ በመሀል ላይ የምትሄዱበት ወደ ፒያሳ የሚወስደው መንገድ አሁን ነፃ ሆኗል እንጂ ግርግር ነበር በጣም። በተለይ ማለዳ ላይ በዚህ ማለፍ አትችሉም፣ ትቸገሩ ነበረ። አሁን የለም። እንግዲህ ከአቡነ ጴጥሮስ ታሪካዊ ሐውልት፣ ከዛ ሀብተ ጊዮርጊስ፣ ከዛ ደግሞ ታሪካዊ ዑመር ሰመተርም ትምህርት ቤት የነበረበት አለ። እሱ ድረስ እንሄዳለን። እስከወደዳችሁ እስከፈቀዳችሁ እናንተ እንድትከተሉን በታላቅ አክብሮት እንጠይቃለን። እዚህም እንደምታዩት የጄኔሬተር ቅድም እንዳልኳቸው አይነቶች ተመሳሳይ እቃ የሚሸጡበት ነው። ይሄ መደዳውን የምታዩቸው እነሱ ናቸው። ግን ሁሉም ተመሳሳይ እቃ ይዘው ሁሉም ሸጠው ሁሉም አተርፈው መኖራቸው በጣም ይገርማል። የንግድ ስራ በጣም ገራሚ ነው። ለእኔ ያለውን አላጣውም ይላሉ ብዙዎቹ። አንዳንዶቹ ደግሞ እቃ እነሱ ጋር የሌለ እቃ ካለ ሄደው ያመጡላቸዋል።
ሰላማዊ ከሆኑ ሰላማዊ ካልሆኑ እዛ ጠይቅም አይሏችሁም። እኔ እንጃ ነው የሚሏችሁ። የት አገኛለሁ ካላችሁ እኔ እንጃ ይላሉ። አንዳንዶቹ ሩጠው ያመጡላቸው ወይ ደግሞ ይጠቁሟቸዋል። ቀጣዩ ሱቅ እስኪጠይቅ ይላሉ፣ ወይ ደግሞ ራሳቸው ሩጠው ያመጡላቸዋል። ፊት ለፊት የምታዩቸው እንደዚሁ የመስታወት ስራና ልክ የዚህ አሁን ያሳየኋቸው አይነት ስራዎች የሚሰራበት ነው። እነሆ ወደ ሀብተ ጊዮርጊስ ተቃርበናል። ለፊት ለፊት እየታየ ነው። ሀብተ ጊዮርጊስ ድልድይ እየተባለ በተለምዶ ይጠራል። እንግዲህ በእሳቸው ቦታ ተሰይሞ ነው። እቺ ቁልቁለቷን ስንወርድ የምናገኘው ነው ማለት ነው። ግራቀኛው እንዴት አያችሁት? ኮሜንት ላይ እስኪ ምን ታዘባችሁ? በተለይ ረዥም ጊዜ የሆናችሁ የኔ ተከታታዮች ከኢትዮጵያ ውጭ ያላችሁ ናችሁ አብዛኞቻችሁ። የባቡሩ መንገድ እንግዲህ እዚህ ላይ ከፍ ብሎ የሚሄደው መሬቱን ለቆ ወደ ላይ ይወጣል። እዚህ ጋር እንደገና ጎጃም በረንዳ ላይ መሬት ይይዛል። መርካቶ እንትን አውቶቡስ ተራ ሲደርስ እንደገና ደግሞ ወደ አየር ላይ ይወጣል። እንዲህ ያለ ቃሊቲ ይደርሳል ማለት ነው። ያው እዚህ አካባቢ ሲደርሱ እንግዲህ የመርካቶ ቫይብ አለው። ልክ የመርካቶ አይነት ነው ተሸክሞ የሚሄድ ሰው የሚወጣ የሚወርድ ስለምታዩ ያው ወደ መርካቶ ጠጋ እያልን ስለሆነ የዚህ አይነት ስሜት አለው። እንደምታዩት ነው። ሰውም በዛ ይላል። ሌላው እንግዲህ ከላይ ስንመጣ ሀብተ ጊዮርጊስ ስለሳቸው አንስተናል። ሌላው ደግሞ እንደዚሁ ስማቸው በትልቁ የሚነሳው አሁን በእርግጥ ትምህርት ቤቱ ፈርሷል፣ ግንባታ እየተካሄደበት ነው። ኡመር ሰመተር ናቸው። እስኪ ኡመር ሰመተር የተማራችሁ ልዩ ትዝታ ይኖራችኋል። የመርካቶ አካባቢ ልጆች ኡመር ሰመተር እንደተማራችሁ ተስፋ አደርጋለሁኝ። እስኪ ትንሽ ስለ ኡመር ሰመተር መረጃ እናካፍላችሁ። የኦጋዴኑ የበረሃው መብረቅ ተብለው የሚታወቁት ደጃዝማች ኡመር ሰመተር ለእናት ሀገራቸው ነጻነት ከወረራው ፋሺስት ጦር ጋር ከተዋደቁ ስመጥር የኢትዮጵያ አርበኞች መካከል አንዱ ናቸው። በዚህም ምክንያት አዲስ ከተማ ክፍለ ከተማ እንግዲህ በስማቸው ትምህርት ቤት ተሰይሞ ነበረ። አሁን ትምህርት ቤቱ በእርግጥ የለም። ደጃዝማች ኡመር ቆራጥ የነበሩ ሰው ናቸው። ጠላትን ገጥሞ ድል ያደረጉ፣ ጠላት ምሽግ ገብቶ የጨበጣ ውጊያ አካሄደው ጀብድ የፈጸሙ ጀግና እንደነበሩ ታሪክ ይናገራል። በደጋሀቡር ከጦር አጋሮቻቸው ጋር ሆነው ፋሺስት ጣሊያንን አይቀጡ ቅጣት ቀጥተው የላኩ ጀግና እና ብርቅዬ የኢትዮጵያ ልጅ መሆናቸው ይታወቃል። የወቅቱ የጦር አዛዥ ደጃዝማች ኡመር በተዋጉባቸው ቦታዎች ሁሉ ድል የሚያደርጉ በተለይ በጎድጎ፣ ጎቤ፣ ቆራሄና ሀለሌ በተባሉ ስፍራዎች አስደናቂ ጀብዱ መፈጸማቸው በታሪክ ተሰንዶ ይገኛል። አርበኛው ደጃዝማች ኡመር ሰመተር በአንድ ወቅት የሀገሬን ሕዝብ የፈጀው ጠላት በጀግኖች ክንድ ተረግጦ ሲወጣ በአይኔ ተመልክቻለሁ በማለት መናገራቸው ይነገራል። ደጃዝማች ኡመር ሰመተር እንግዲህ ከጠላት ጋር እየተፋለሙ በ6 ጥይት ተመተው ከተዋጊነት መገለላቸው ታሪክ ያትታል። ጀግናው አርበኛ እንግዲህ በተወለዱ በ65 ዓመታቸው መጋቢት 10 1936 ዓመት ከዚህ ዓለም በሞት ተለይተው ስርዓተ ቀብራቸው ሐረር ከተማ ተፈጽሟል። በመሆኑም እኒህ ሀገር ያኮሩ ጀግና የጀብድ ታሪካቸው በትውልድ ዘንድ ሲታወስ እንዲኖር ፎይታ ሁለተኛ ደረጃ ትምህርት ቤት ስማቸው መጠሪያ እንዲሆን ተሰይሟል። ከዚህ ቀደም አንዋር መስጊድ አጠገብ በደጃዝማች ኡመር ሰመተር የተሰየመ ትምህርት ቤት የነበረ ሲሆን ትምህርት ቤቱ አሁን መፍረሱ ይታወቃል። ጀግና አገር ነች ሀገራችን።
እነሆ እንግዲህ ይሄ የምታዩት ደግሞ አሜሪካን ግቢ በዚህ በኩል ነበር። እንደዚህ እንግዲህ መርሰመተር እነኚህ ህንፃዎች እየተሰሩባቸው ነው። ህንፃው እንግዲህ ወደ ላይ እያደገ እንደሆነ ይታያል። ሁላችሁ እንደምታዩት ነው። ዲዛይኑ እዚህ አለ። ወደ መርካቶ ጠጋ ስንል እንደምታዩት ግርግሩ ይሄ ዲዛይኑ እንደምታዩቸው ናቸው። እንግዲህ ከዚህ ይጀምራል። መርካቶ እስክትገቡ ድረስ እንግዲህ ግራና ቀኙን መንገድ ዳር ላይ የተለያየ ነገር የሚሰሩ ልጆች መንገዱን ይሞሉታል። በተለይ ኤሌክትሮኒክስ ጠጋ ስትሉ በተለይ የስልክ ቡለን አንዱ ዓለም አትሆንም። እሱን ታገኛላችሁ። ስክሪን በሉት ምንም ነገር አይቀርም። የስክሪን አንድ ቅንጣት ነገር ብትፈልጉ ታገኛላችሁ። እዚህ ጋር ይጠግኑላችኋል። መንገድ ዳር ላይ ቁጭ ብለው ነው የሚሰሩት። ይሄ እንግዲህ በግራ በኩል ያለው አብዛኛው ፈርሳሉ። መርሰመተርን ከፍ ስንል እናየዋለን። በፊት የነበረበት ቦታ እንዳለ ተነስተው በግንባታ ላይ ናቸው። ይሄ ነው እንግዲህ አሜሪካን ግቢ መግቢያው ይሄ ነበረ። በግራም በቀኝ በኩል እንደምታዩት እነኚህ ህንፃዎች ተሰርተዋል። ያው እንግዲህ ቁርስ የሚበላው ይጀምራል። ከዚህ ፈጣን ምግብ፣ አምባሻ፣ ብስኩት፣ ከዛ ደግሞ እዛው የሚጠግሩት ያላችሁ ይሄ ስልክን አንቀደም ያልኳቸው አንዷ ቅንጣት ለማጥሩ እዚህ ጋር የምታጡት ነገር የለም። ቁርስ ምሳም እዚህ እንግዲህ እዚሁ የሚውሉት እነሱ ግብአት የሚሆን እዚሁ ምግብ ይዘጋጃል። ከጎን ምግብ ታዘጋጃለች፣ እሱ እዚህ ይሰራል። እዚህ ምድጃው ምን አለ። መርካቶ እስክትገቡ ድረስ ይሄ ነው እንግዲህ ይሄ ነው የመርካቶ ጉዳይ። መርሰመተር እንግዲህ እዚህ መደዳ ጋር ነበረ፣ ግንባታ ላይ ነው የለም። መርካቶ በነገራችን ላይ መርካቶ እንደዚህ አይነት አካባቢ ተወልዶ ያደገ ልጅ ይዳፍቀዋል። ይሄ ግርግሩ ጭር ያለ ቦታ ያደገ ደግሞ ይሄ በጣም ነው የሚረብሸው። አይ ቲንክ መርሰመተር እዚች ጋር ነበር ይመስለኛል። በዚች በኩል ነበር በሩ። ይገርማል። እንግዲህ ክብራትና ክብራን ተከታታዮቼ ለዛሬ እንግዲህ ሀብተ ጊዮርጊስ ድልድይን አለፍ ብለህ እስኪያሳየን ባላችሁ መሰረት ነው ያዘጋጀው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ እንደ ሁሌው ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ለምን ምኞቴ እንዳለ ሆኖ ከዚህ ደግሞ እስከ አውቶቡስ ተራ ቀጥላለሁ አረፍ ብዬ። ስለዚህ መልካም ቀን ይሁንላችሁ። ወንድማችሁ ካፊያው ዘመር ነበርኩ።